ነቢዩ አለይሂ ሰላቱ ወሰላም ዑምራ ለማድረግ ከሰሃቦቻቸው ጋር 1500 የሆኑ ነበር ወደ መካ ቀኑ። መካ ከመግባታቸው በፊት ቁረይሾቹ እንዲገቡ አልፈቀዱላቸው። እዛው መካ ጥግ ካለ በረሃ ላይ ቁጭ አሉ። ሰፊ ታሪክ ነው ታውቁታላችሁ፣ የሁደይቢያን ስምምነት። እዛ ጋር ለረጅም ሰዓታት ቆይተዋል፣ ለበርካታ ጊዜ ቆይተዋል። በዛ ውስጥ ውሃ ጠፋ፣ እጃቸው ላይ ያላለቀ ምግብ ቀነሰ፣ ሰሃባው ተራበ፣ ውሃ ተጠማ። በዚህ ላይ የአረቢያ ምድር ነው፣ ፀሐዩን ታውቁታላችሁ፣ ሐሩሩን ታውቁታላችሁ። ምድረ በዳ ነው፣ አቧራና አሸዋ የሚታይበት አገር ላይ ነው ያሉት። ያኔ ውሃ ሲጠሙ ሰሃባው ባልደረቦቻቸው አቤቱታ አቀረቡ። የአላህ መልእክተኛ ውሃ አጣነ። ነቢዩም አለይሂ ሰላቱ ወሰላም እጃቸው ላይ በነበረ ውሃ እጃቸውን ታጠቡና አላህን ለመኑ። የቁል አላህን አወሱ፣ አላህን አመሰገኑ። እጃቸውን ዘረጉ። እያየን ይላል፣ እያየን እጃቸው ላይ ምንጭ መፍለቅ ጀመረ ይላል። አላሁ አክበር። ሰሃባው ሰራዊቱ ዙሪያቸው ነው ያለ። የጭንቅ ወቅት ነው፣ ውሃ ጠምቷቸዋል፣ ችግር ውስጥ ነው ያሉት። ሰሃባው እየመጣነ ባልደረባው ሁሉ የሳቸው ሁሉም ሰራዊቱ እየመጣ ከፈለው በቃው ይሞላል፣ ሌላው ይጠጣል፣ ከፈለው ለግመሎቹ ውሃ ይወስዳል፣ እቃዎቻቸውን ይሞላሉ። ከእጃቸው ላይ ውሃን አላህ እንደ ምንጭ ማፍለቅ ጀመረ። አላሁ አክበር። ሰሃቦቹ ይሄን አዩ። ለነብያቸው ያላቸው እርግጠኝነት ጨመረ። ሁሉም ከዚህ ውሃ ጠጡ፣ ግመሎቻቸውን አጠጡ፣ ታጠቡ፣ ውዱ አደረጉበት፣ ሁሉን ነገር አደረጉ እጃቸው ላይ በሚፈልቅ ውሃ። ያ ሁሉ ሰራዊት ይሄን ምንጭ ከእጃቸው ላይ ሲፈስ ይመለከታል። ከእጃቸው እየቀዳ እንስራውን ይሞላል፣ ከእጃቸው እየቀዳ ግመሉን ያጠጣል። እዚህ ጋር የሚፈስ ትልቅ ጅረት ወንዝ የሚመስል ምንጭ አለ። ይህ ተአምር በርካታ ነገር ያስተምረናል። የመጀመሪያው አላህ ሱብሓነሁ ወተዓላ ለእኔ የተከበሩ ነቢይ በእጃቸው ላይ እንዲከሰት የፈቀደውን ተአምር እንመለከታለን። አንደኛው እሱ ነው። ሁለተኛው ነቢዩ አለይሂ ሰላቱ ወሰላም ሊደር ናቸው፣ መሪ ናቸው። ለማህበረሰቡ ችግር እልባት በመስጠት ከፊት መሆናቸውን እናስተውላለን። አስተምሮቱ ብዙ ነው፣ ተአምራቶቻቸው ጥልቅ ነው። ሌሎቹንም በሌላ ክፍል እንመለከታለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።